ኢትዮጵያ ከፊታችን ሰኞ ጀምሮ የብየዳ ጉባኤ ታስተናግዳለች። ከሚያዝያ 6 ቀን 2017 ዓ.ም ጀምሮ ለ3 ቀናት ሶስተኛው የአፍሪካ ብየዳ ጉባኤና ዓለም አቀፍ ኮንፈረንስ በአዲስ አበባ ይካሄዳል። በቴክኒክና ሙያ ስልጠና ኢንስቲትዩት የዓለም አቀፍ ቴክኖሎጂ ማምረትና ብየዳ ልህቀት ማዕከል ዋና ስራ አስፈጻሚ ዶክተር ሰላሙ ይስሐቅ በሰጡት መግለጫ በጉባኤው ላይ ከ16 የአፍሪካ ሀገራት የተውጣጡ 43 የብየዳ ክህሎት ባለሙያዎች የብየዳ ውድድር ያካሂዳሉ። በውድድሩ ኢትዮጵያ በ21 ተወዳዳሪዎች እንደምትወከልም አብራርተዋል። ከአፍሪካ ውጭ ከሚገኙ 6 ሀገራት የሚወጡ የብየዳ ባለሙያዎችና የዘርፉ ዓለም አቀፍ ተቋማት አመራሮች በጉባኤው እንደሚሳተፉ ጠቁመው 6 ጥናታዊ ጽሑፎች እንደሚቀርቡም ጠቁመዋል። አባቱን በድንጋይ ማጅራታቸውን በመምታት በመግደል ራሳቸውን በገመድ ሰቅለው እንዳጠፉ በማስመሰል የሞከረው ተከሳሽ በእስራት ተቀጣ። በኦሮሚያ ክልል ሰሜን ሸዋ ዞን ግራሮ ዳርሶ ወረዳ ግራር ቀበሌ ነዋሪ የሆኑት አዳነ ተሾመ ለቤተሰቦቻቸው የመጀመሪያና ብቸኛ ልጅ ሲሆኑ ተከሳሹ ከአባቱ ጋር በተፈጠረ አለመግባባት ወላጅ አባቱን መግደሉ ተገልጿል። አዳነ ከ14 ዓመት በኋላ የራሱን የስራ እድል በመፍጠር የተለያዩ አካባቢዎች በመዛወር የራሱን ስራ እየሰራ እያለ አባትና እናቱ በትዳራቸው ውስጥ ግጭት በመፈጠሩ በፍርድ ቤት ትዳራቸው በፍቺ ይጠናቀቃል። አዳነ ሁኔታውን ሲሰማ ቤተሰቦቹ አካባቢ በመምጣት አንዴ እናቴ ጋር አንዴ አባቴ ጋር እያለ በሚኖርበት ወቅት በተደጋጋሚ ከአባቱ ጋር አለመግባባት ፈጥሮ ግጭት ውስጥ ይገባ እንደነበረ የሰሜን ሸዋ ዞን አቃቢ ሕግ የተለያዩ ወንጀሎችና የነፍስ ግድያ ምርመራ አቃቢ ሕግ መርዕድ ንጉሱ ለብስራት ገልጸዋል። የተከሳሹ አባት የእናትህን ምክር እየሰማ እኔን በዳይ አታድርገኝ፣ የሚያስፈልገውን በፍርድ ቤት ተከፋፍለን ጨርሰናል ብለው ነግረውት የነበረ መሆኑም ተጠቁሟል። ታህሳስ 4 ቀን 2017 ዓ.ም አዳነ መንገድ ውሎ ከምሽቱ 3 ሰዓት ላይ ከእናቱ ጋር ቆይቶ ወደ ቤት ሲመለስ አባቱን ለምንድነው ዛሬ ከብቶች መስክ ሳይውሉ በረት ውስጥ ተዘግቶ የዋሉት ብሎ ሲጠይቁ አባት በእኔ ከብቶች አንተ ምን ቤት ነህ ሲሉ እኔም ድርሻ አለኝ በማለት ግጭት ውስጥ ገብተዋል። በዚህም የ60 ዓመት አባቱን በድንጋይ ማጅራታቸውን በመምታት ከጣላቸው በኋላ በገመድ አንጠልጥሎ አባቱን ራሳቸው በገመድ አንጠልጥለው ህይወታቸውን እንዳጠፉ በማስመሰል በማልቀስ ከድርጊቱ ነጻ ለመውጣት ጥረት ማድረጉም ተገልጿል። ይሁንና ከአካባቢው ሰዎች ለፖሊስ በተሰጠው መረጃ አባትና ልጅ ግጭት ውስጥ እንደነበሩ ልጅም አባቱን በተደጋጋሚ ንብረት አካፍለኝ እንደሚሏቸውም ይነገራል። ፖሊስም አዳነን በጥርጣሬ በመያዝ የአስክሬን ምርመራ ያደርጋል። ከምኒልክ ሆስፒታል የተላከው የአስክሬን ምርመራ ውጤት አቶ ተሾመ ብዙነህ ህይወታቸው ያለፈው በስቅላት ሳይሆን ማጅራታቸው ላይ በደረሰ ኃይለኛ ምት መሆኑን ማስረጃው ያመላክታል። ፖሊስም የተላከው ማስረጃ ማምጣቱን ተንተርሶ አዳነ ሙሉ ለሙሉ ድርጊቱ መፈጸሙን አምኖ አባቱን ከሰው በሚሰማው ምክር እናቱ ላይ በደልና ጫና ያደርሳሉ በሚል ጸብ በመፍጠር ድርጊቱ መፈጸሙን አምኗል። ፖሊስም የምርመራ መዝገቡን አጠናክሮ ለአቃቤ ሕግ ልኳል። አቃቤ ሕግም በወንጀል ሕግ 539 ንዑስ አንቀጽ 1 መሰረት ክስ በመመስረት ለሰሜን ሸዋ ዞን ከፍተኛ ፍርድ ቤትም ያቀርባል። ፍርድ ቤቱን ጉዳዩን ሲከታተል ቆይቶ መጋቢት 26 ቀን 2017 ዓ.ም በዋለው ችሎት ተከሳሽ አዳነ ተሾመ በ18 ዓመት እስራት እንዲቀጣ የተወሰነበት መሆኑን የሰሜን ሸዋ ዞን አቃቢ ሕግ የተለያዩ ወንጀሎችና የነፍስ ግድያ ምርመራ አቃቢ ሕግ መርዕድ ንጉስ ጨምረው ለብስራት ራዲዮና ቴሌቪዥን ተናግረዋል። ዘገባው ኤደን ሽመልስ ነው። ዳና ትሬዲንግ የሕክምና ግብአት ማምረቻ ለሁለተኛ ጊዜ የእሳት አደጋ አጋጠመው። ትናንትና ምሽት ሚያዝያ 2 ቀን 2017 ዓ.ም በቦሌ ክፍለ ከተማ ወረዳ 7 ጃክሮስ አካባቢ የሚገኝ ዳና ትሬዲንግ የተሰኘው ለሕክምና ግብአት አምራቾች ፋብሪካ ላይ የእሳት አደጋ ማጋጠሙን የእሳት አደጋ ስጋት ስራ አመራር ኮሚሽን አስታውቋል። የእሳት አደጋ ያጋጠመው ፋብሪካ ከአሁን በፊት 2010 ላይ በተመሳሳይ የእሳት አደጋ እንዳጋጠመው የኮሚኒኬሽን የህዝብ ግንኙነት ባለሙያ አቶ ንጋቱ ማሞ ለብስራት ራዲዮና ቴሌቪዥን የተናገሩ ሲሆን ፋብሪካው ጥጥ፣ ባንዴጅ፣ ፋሻ ና መሰል ቁሳቁሶችን በሚያመርት ፋብሪካ መሆኑም ተነግሯል። አደጋው የተከሰተው ከምሽቱ 5:40 ሰዓት ላይ ሲሆን ለኮሚኒኬሽን መስሪያ ቤቱ ጥሪ እንደተደረገ 11 የአደጋ መቆጣጠሪያ ተሽከርካሪዎችና 3 ውሃ የጫኑ ቦቴዎች ከ80 የአደጋ ጊዜ ሰራተኞች የተሰማሩ ሲሆን የእሳት አደጋ ወደ ፋብሪካው ማሽነሪዎቹ በአቅራቢያ ወዳሉ ፋብሪካዎች ተዛምቶ ተጨማሪ ጉዳት ሳይደርስ መቆጣጠርም ተችሏል። በእሳት አደጋው ለምርት ስራ የሚያገለግሉ የጥሬ ዕቃ መጋዘን ላይ ከባድ ጉዳት የደረሰ ሲሆን በሰው ላይ ምንም ጉዳት አልደረሰም። የእሳት
አደጋውን ለመቆጣጠር ከ3 ሰዓት በላይ ፈጅቷል። በተመሳሳይ ሌሊት 6 ሰዓት 5 አካባቢ አዲስ ከተማ ክፍለ ከተማ ወረዳ 12 ልኳንዳ አካባቢ በተነሳ የእሳት አደጋ 4 ሱቆች ከባድ ጉዳት ደርሶባቸዋል። በሌላ በኩል በሸገር ከተማ ፉሪ ክፍለ ከተማ ትናንትና ቀን 9 ሰዓት ላይ በተከሰተ የእሳት አደጋ 4 መኖሪያ ቤቶች ላይ ከባድ ጉዳት የደረሰባቸው ሲሆን 3 ሰዎች የጭስ መታፈን አደጋ እንዳጋጠማቸው አቶ ንጋቱ ጨምረው ተናግረዋል። ዘገባው የትዕግስት ላቀው ነው። ሚሼል ኦባማ ከባለቤታቸው ባራክ ኦባማ ጋር ፍቺ ፈጽመዋል መባሉን የሐሰት በማለት ውድቅ አደረገች። ሚሼል ኦባማ ከባራክ ኦባማ ጋር ያላቸውን ጋብቻ ችግር ውስጥ ገብቷል ተብሎ የሚወራ ወሬ በመቃወም ተናግረዋል። የቀድሞዋ ቀዳማዊት እመቤት ከባለቤታቸው ጋር በተለያዩ ታዋቂ ዝግጅቶች ላይ ለአብነትም በዶናልድ ትራምፕ በዓለ ሲመትና የቀድሞ ፕሬዚዳንት ጂሚ ካርተር የቀብር ስነ ስርዓት ላይ አብረው ባለመታየታቸው ተፋቷል የሚል ግምት እንዲጨምር አድርጓል። እነዚህ አጋጣሚዎች በግልጽ ሳይጠቀሱ ሚሼል ኦባማ በተዋናይነት ሶፊያ ቡሽ አስተናጋጅነት የሚዘጋጀው ፖድካስት እንደተናገሩት አሁን የራሳቸው የቀን እቅድ አንድ ትልቅ ሴት ስላላቸው በዚህ ሁኔታ ላይ እንገኛለንም ብለዋል። በተወሰኑ ተግባራት በመቅረቴ የጥፋተኝነት ስሜት ተሰምቶኛል ሲሉም ተደምጠዋል። በዚህም አመት ሰዎች እኔ ለራሴ ስራ እቅድ የምገኝበት ስፍራ ምርጫ እያደረኩኝ እንደሆነ ሊገነዘቡ አልቻሉምና እኔና ባለቤት እንደተፋታን አስበዋል ብለዋል። ይህ ለራሳቸው ፕሮግራም ወሰና ለምትንቀሳቀስ ትልቅ ሴት ሊሆን የሚችል ነገር ቢሆንም ግን ህብረተሰቡ ከእኛ የሚጠብቀው ይህ አይደለም ሲሉ አክለዋል። ለኔ የሚበጀውን ለማድረግ መርጫለሁ። ማድረግ ያለብኝን ሳይሆን ሌሎች ሰዎች እንድሰራ እንደሚፈልጉት ያሰብኩትን አይደለም በማለትም አክለዋል። ኦባማ ባለፈው አመት በጥቅምት ወር 32ኛ አመት የትዳር በዓላቸውን አክብረዋል። ሚሼል ኦባማ በዚህም በፊት ኦባማ የፖለቲካ ፍላጎት ምክንያት በትዳራቸው ውስጥ ስላጋጠማቸው ትግልና በዋይት ሀውስ ውስጥ ስለነበረው ቆይታ ብዙ በተሸጠው መጽሐፍ ላይ በግልጽ አስነብባለች።